ጤና ይስጥልኝ የተከበራችሁ አድማጮቻችን ከትርታ 97.6 ኤፍኤም ትርታ 600 ከዚህ ሰዓት ጀምሮ መደመጡን ይቀጥላል። በሀገር ውስጥና ከዓለም አቀፍ ያገኘናቸው ዜናዎቻችንን ጨምሮ ዕለታዊ የቢዝነስ መረጃዎችን አካተን ስፖርታዊ መረጃዎችንም ታደምጡበታላችሁ። ቆይታ እንድታደርጉ በአክብሮት የምጋብዘው ትርታ 600ን እያስተናገድኩኝ አህመዲን ሸረፋ አብሬያችሁ ቆይታ አረጋለሁ። ዩኤል አሰፋ በቴክኒክ ቁጥጥሩ ከኛ ጋር ቆይታ ያደርጋል። ቀዳሚ ወዳደረግነው ጉዳያችን አለፈን። ሀገራዊና ዓለም አቀፋዊ ጉዳዮችን የምንመለከትበትን ዜናዎቻችንን እናስቀድማለን። እንዲሁም በልዩ የዳሰሳ ጉዳያችንም የምንመለከተው ርዕሰ ጉዳይ ይኖረናል። ሀገራዊ ጉዳዮችን እናስቀድም። የልደት ምዝገባን ለመከወን ወላጆች መገኘት አለባቸው የሚለው አስገዳጅ መመሪያ ጫና ፈጥሮብናል ሲሉ ተገልጋዮች ቅሬታ አቀረቡ። የወሳኝ ኩነት ምዝገባዎችን በወቅቱ ማስመዝገብ ማንኛውም ማህበራዊ አገልግሎቶችን ያለ እንግልት ለማግኘት የሚያግዝ እንደሆነ የሲቪል ምዝገባ ባለስልጣን ይናገራል። ይሁን እንጂ በተለይ የልደት ካርድን ለማውጣት ሁለቱም ወላጆች በአካል ተገኝተው ፎርም የመሙላትና የአገልግሎት ሂደትን በአደጋ ህመምና በስራ ጫና ምክንያቶች መገኘት የማይችሉ ዜጎችን ከግምት ያስገባ ባለመሆኑ ሂደቱ የሚያሳድረውን እንግልትና ድካም የሚያስቀር በመሆን ምዝገባውን አስቸጋሪ አድርጎብናል ሲሉ ተገልጋዮች ቅሬታቸውን አቅርበዋል። ለመሆኑ የተነሳውን የልደት ምዝገባ የአገልግሎት ቀልጣፋ አለመሆን ቅሬታን ለማስቀረት ምዝገባውን በአንድ ወላጅ ማስፈጸም የሚቻልበትን ስርዓት መዘርጋት ለምን እንዳልተቻለ ትርታ የሲቪል ምዝገባና አገልግሎት ድርጅት ምክትል ዋና ዳይሬክተር የሆኑትን አቶ ጥጓቡ ሹመይን ጠይቋል። ባለስልጣን መስሪያ ቤቱ ለተነሳው ጥያቄ በሰጠው ምላሽ ቀደም ሲል የነበረው መመሪያ በእርግጥም የተጠቀሰውን የእንግልት ቅሬታ ቀልጣፋ እንዳይሆን ማድረጉን ገልጸዋል። ችግሩን ለማስቀረትም የአዋጅ ማሻሻያ በማድረግ በከፍተኛ አመራሮች ደረጃ ውይይት መደረጉንና አገልግሎቱንም በአንድ ወላጅ መጨረስ የሚቻልበትን ዝግጅት ተጠናቆ በቅርቡ ተግባራዊ ይደረጋል ሲል የሲቪል ምዝገባና አገልግሎት ድርጅት ምክትል ዋና ዳይሬክተር አቶ ጥጋቡ ሹመይ ለትርታ ተናግረዋል። አክለውም በጊዜው የሚከሰቱ የወሳኝ ኩነት ምዝገባዎችን በወቅቱ የማስመዝገብ ባህል በማህበረሰቡ ዘንድ ሊዳብርና ሊዘምን እንደሚገባ የምዝገባ ዳይሬክተሩ አሳስበዋል ሲል ትርታ ዘግበዋል። ደብረ ማርቆስ ዩኒቨርሲቲ 618 ያህል ተማሪዎችን ለቃል ኪዳን ቤተሰቦች አስረከበ። በጎንደር ዩኒቨርሲቲ አነሳሽነት የተጀመረው የመላው ዩኒቨርሲቲ የቃል ኪዳን ቤተሰብ አሰራር በበርካታ ከፍተኛ የትምህርት ተቋማት ለመተግበር ስራዎች ሲሰሩ ቆይተዋል። ቀደም ባሉ ጊዜያትም ከፍተኛ የትምህርት ተቋማት ምን አይነት ዝግጅት እያደረጉ ነው ስንልም በተለይም ደብረ ማርቆስ ዩኒቨርሲቲንና ዋቻሞ ዩኒቨርሲቲን አናግረን እንደነበረ ይታወሳል። በወቅቱም ይህንን ሥራ ወደ ትግበራ ለማስገባት ምን እየሰራችሁ ነው ብለን ስንጠይቃቸው የቤተሰብ መረጣ በተለያዩ መስፈርቶች እየፈጸሙ እንደነገሩንም ይታወሳል። ከቆይታ በኋላም አሁን ላይም ምን ላይ ደርሳችኋል ስንል ወደ ደብረ ማርቆስ ዩኒቨርሲቲ ጥያቄ አንስተን ነበር። የደብረ ማርቆስ ዩኒቨርሲቲ የቃል ኪዳን ቤተሰብ ኦፊሰር የሆኑት አቶ ጌታሰው ከበደ ለዚህም ምላሽ ጥያቄ የሰጡን ሲሆን በተቀመጡ መስፈርቶች መሰረት መስፈርቱን አሟልተው የተገኙ 467 ያህል ወላጆችን በመምረጥ 618 ያህል ተማሪዎችን እንዳስረከቡ በተለይ ለትርታ ተናግረዋል። በአማካኝ ለአንድ ቤተሰብ ከ1 እስከ 3 ልጆችን የተሰጧቸው ሲሆን ወላጆችና ዩኒቨርሲቲው በ3 የተለያዩ መንገዶች ግንኙነት የሚያደርጉበት መንገድ እንደተመቻቸ ገልጸዋል። የመጀመሪያም ሁሉም ወላጆችና ዩኒቨርሲቲው የሚመለከታቸው አካላት ያሉበት የቴሌግራም ግሩፕ የጽሑፍ መልእክትና እንዲሁም ደግሞ የገጠማቸውን ችግር አሊያም ማንኛውም ጉዳይ የሚነጋገሩበት ዌብሳይት እንዳለም ተናግረዋል። ቀጣይም ይህንን መነሻ በማድረግ ስራቸውን አጠናክረው እንደሚቀጥሉ የዩኒቨርሲቲው የቃል ኪዳን ኦፊሰሩ አቶ ጌታሰው ከበደ በተለይ ለትርታ መናገራቸውን በፍቅር ገዛቸው ዘግበዋለች። በሌላ ዜናችን የትግራይ ክልል እንደ ሌሎች የኢትዮጵያ ክፍል በምክክር ሂደቱ እንዲሳተፉ በትኩረት እየተሰራ ነው ተባለ። የሥራ ዘመኑ ሊጠናቀቅ 2 ወራት የቀረው ሀገራዊ ምክክር ኮሚሽን የትግራይ ክልል የተለየ ትኩረት የሚፈልግ መሆኑን በመግለጽ ክልሉ በጦርነት ለዓመታት መቆየቱንም አንስተዋል።
የትግራይ ክልል ከፕሪቶሪያው ስምምነት በኋላ አንጻራዊ ሰላም ቢሆንም ነገር ግን በክልሉ ያሉ ኢኮኖሚያዊ፣ ፖለቲካዊና ማህበራዊ አለመረጋጋቶች መኖራቸውን የኢትዮጵያ ሀገራዊ ምክክር ኮሚሽን ለክልሉ የተለየ ጥረት እንዲያደርግ መገደዱን የኮሚሽኑ ቃል አቀባይ አቶ ጥጋቡ ታደሰ በተለይ ለተረታ ተናግረዋል። በተጨማሪም በክልሉ ያሉ ነዋሪዎች በምክክሩ ላይ ያላቸው ግንዛቤ አነስተኛ መሆኑን ገልጸው ይህም ሂደቱን እንዲዘገይ አድርጎታል ነው ያሉት። በአሁኑ ሰዓት ኮሚሽኑ በክልሉ ያሉ አጀንዳዎችን ለማሰባሰብ በክልሉ ካሉ ባለድርሻ አካላት ማለትም ከትግራይ ክልል ጊዜያዊ አስተዳደር፣ ከፖለቲካ ፓርቲዎች፣ ከሲቪል ማህበረሰብ ድርጅቶች፣ ከሃይማኖት አባቶች ጋር እንዲሁም ከምሁራን ጋር በጋራ ውይይቶች በማድረግ መቀራረብን እንዲፈጠር ጥረቶች እየተደረጉ መሆኑንም አንስተዋል። በክልሉ ከበፊቱ መሻሻሎች እንዳሉ የገለጹት አቶ ጥጋቡ ነገር ግን ኮሚሽኑ አሁንም ድረስ ምክክር ኮሚሽኑ በክልሉ በተጨባጭ ሁኔታ ተግባራዊ ለማድረግ አስቻይ ሁኔታ አለመኖሩን ጨምረው ተናግረዋል። በክልሉ ያሉ የአጀንዳ ማሰባሰብ ሂደት እስካሁን ጥረቶች እየተደረጉ ቢሆንም ነገር ግን ኮሚሽኑ የተሟላ ተግባራዊ እንቅስቃሴ አለማድረጉን ነው የተገለጸው። በተመሳሳይ በአማራ ክልል ስራዎች ቢሰሩም ነገር ግን በክልሉ የሚኖሩ ከፋኖ ታጣቂዎች ኃይሎች ጋር ኮሚሽኑ የምክክር ሂደቱን ለማድረግ ጥረቶች እየተደረጉ መሆኑን የኮሚሽኑ ቃል አቀባይ ተናግረዋል። በተጨማሪም ኮሚሽኑ በአንዳንድ የኢትዮጵያ ክፍሎች ያሉ የታጠቁ ኃይሎች በምክክር ሂደቱ ለማሳተፍ ሂደት ላይ መሆኑን ነው የተነገረው። በኮሚሽኑ የሥራ ዘመን ሊጠናቀቅ 2 ወራት ገደማ የቀረው መሆኑን መነሻ በማድረግ ስራዎች በተያያዘ የሥራ ዘመን ይጠናቃሉ የሚል ጥያቄ ከተረታ የቀረበ ሲሆን ኮሚሽኑ በምላሹም በእነዚህ 2 ወራት 3 ስራዎች እንዲጠናቀቁ ጥረት እየተደረጉ ቢሆንም ነገር ግን በቂ ነው ብሎ ለመናገር እንደማያዳግት የገለጹት አቶ ጥጋቡ ስራዎች በተያዘው የሥራ ዘመን ካልተጠናቀቁ ኮሚሽኑ ከሚመለከታቸው ባለድርሻ አካላት ጋር ምክክር እንደሚያደርግ አክለው መናገራቸውን ብርቱካን ዋልታ ንጉስ ዘግበዋለች። ያጀናቸውን ዜናዎቻችንን ነበር ቀደም ሲል ያስደመጥናችሁ። አሁን ደግሞ በልዩ ዘገባ ወደምንመለከተው ጉዳዮችን ስናልፍ የህፃናትና የእናቶችን ሞት በተመለከተ በኢትዮጵያ ያለውን ሂደትና እንዲሁም ደግሞ በጉዳዩ ላይ የሚደረጉ ይህንን ለመቀነስ የሚደረጉ የባለሙያዎች ጥረትን የተመለከተ ጉዳይ ያዘጋጀችው ቆንጅት ተሾመነች። ይህንን ጉዳይ በተከታይነት በፍቅር ግዛቸው እንዲህ ታስደምጠናለች። የእናቶችና የጨቅላ ህጻናት ሞት አሁንም በኢትዮጵያ የጤናው ዘርፍ ትልቅ ፈተና እንደሆነ ይገኛል። ችግሩን ለማስቀረት የሚወሰዱ የመፍትሄ እርምጃዎች ቢኖርም የሚፈለገውን ያህል አጥጋቢ ውጤት ግን አላስገኙም። መረጃዎች እንደሚያሳዩት በኢትዮጵያ የልጅነት እርግዝና 13 በመቶ መሆኑን ነው። ይህ ቁጥርም ትንሽ የሚባል አይደለም። የልጅነት እርግዝና ሞትን ያህል ከባድ ጉዳትን ያስከተለ ፈተና ነው። ከጥቂት ዓመታት ወዲህ ደግሞ በተለያዩ አካባቢዎች ከሚፈጠሩ የእርስ በርስ ግጭቶች ሴት ልጆች ከትምህርት አስቀርቶ ለልጅነት ጋብቻ እንዲጋለጡ ማድረጉ ሲታወስ ችግሩ እየተባባሰ እንደሚሄድ መገመትም ይቻላል። ለመሆኑ በኢትዮጵያ የልጅነት ጋብቻና እርግዝና ምን ይመስላል? የትኞቹ አካባቢዎች በስፋት ይስተዋላል? በጤና ሚኒስቴር የስነ ትውልድ ጤና የቤተሰብ እቅድ አፍላ ወጣቶች ፕሮግራም ኃላፊ ዶክተር አለማየሁ ሁንዱማ ምላሽ ሰጥተውናል። እንግዲህ የልጅነት ጋብቻ ስንል ያው በህገ መንግስቱ አይደለ አንድ ሴት እስከ 18 ዓመት ልጆች ናቸው አይደል? ልጅ ህፃን ነው የሚባሉት ማለት ነው። ለዚህ ከዛ በታች የሚያገቡ 18 ከዛ በታች የሚያገቡ ከሆነ ይሄ የልጅነት ጋብቻ ነው። 18 ቲኔጅ ፕሬግናንሲ የልጅነት ጋብቻ ነው በሴቶች ላይ የሚሰራው ባገቡ ሴቶች ላይ የሚሰራው ማለት ነው። ሜሪድ ላይ የሚሰራው እነሱ ላይ የምንሰራው ማለት ነው። ለዚህ እነሱ ስለሆነ ዋናም ደግሞ የሞተች ያለችውም ደግሞ ወንዱ ሳይሆን ሴቷ ናት የሞተችም ያለችው። አዲስ አበባም ጨምሮ ድሬዳዋም ጨምሮ ሀረርም ጨምሮ ብዙ ቦታዎች አሉ። የሚሰፋ ግን አርብቶ አደርና ከፊል አርብቶ አደር ይሰፋል። በቁጥር ካየነው ደግሞ ኦሮሚያ አማራ ላይ በጣም ከፍተኛ ነው ያለው። ምክንያቱም የፖፑሌሽን ቁጥር የህዝብ ቁጥር ስንመለከት የህዝብ ቁጥራቸው ከአማራና ኦሮሚያ ስንመለከት እነዚህ አካባቢ ትንሽ ነው አይደለ? በፐርሰንት ስናነሳው ኦልሞስት እኩል ሊሆን ይችላል። በቁጥር ስናነሳው ግን አብዛኛው ሆነም ያለው ኦሮሚያና በቁጥር አብሶሉት ነምበር ስንመለከት ማለት ነው። ስለዚህ ኦሮሚያ ላይ ሁሉም ክልል ላይ ያለ ግን በስፋት ያለው ግን እነዚህ አርብቶ አደርና ከፊል አርብቶ አደር አካባቢ ላይ የልጅነት ጋብቻውም እንዲሁም ደግሞ የሴት ልጅ ግርዛትም እንዲሁም ደግሞ የልጅነት እርግዝናው እነዚህ አካባቢ ላይ ይሰፋል። የልጅነት እርግዝናን ከማስቀረት አንጻር ዋነኛው የመከላከያ መንገድ የቤተሰብ እቅድ አገልግሎት ማስፋፋት እንደሆነም በጤና ሚኒስቴር የስነ ተዋልዶ ጤና የቤተሰብ እቅድ የአፍላ ወጣቶችና ቤተሰብ አገልግሎት ኃላፊ ዶክተር አለማየሁ ሁንዱማ
ይናገራሉ። ይህም የእናቶችና የጨቅላ ህጻናት ሞት ለመቀነስ እንደሚያስችል በጥናት የተረጋገጠ ለመሆኑም ያስረዳሉ። አንዱ ትልቁ መፍትሄ ወይም ደግሞ ኢንተርቬንሽን ምንለው በእንግሊዝኛ ምንድነው? የቤተሰብ እቅድ አገልግሎት ነው። ቤተሰብ እቅድ አገልግሎት የእናቶች ሞት እስከ 40% የመቀነስ አቅም አለው። ይሄን ይቀንሳል። ይሄ የተረጋገጠ ማለት ነው። የጨቅላ ህጻናት ሞትም እንደዚህ እስከ 30% ይቀንሳል። የህጻናት ሞትም እስከ 25% ይቀንሳል። ይሄ የቤተሰብ እቅድ ማለት ነው። ነገር ግን የቤተሰብ እቅድ ስናነሳ ደግሞ ብዙ ጊዜ እንደምታውቁት አንዳንዱ ከፖለቲካ ጋር ሊያገናኘው ይችላል። አንዳንዱ ደግሞ የህዝብ ቁጥር ለመቀነስ ነው ይላል። ለዚህ ይሄ ግን በዓለም ጤና ድርጅት የተረጋገጠ ነው። እኛም ደግሞ የሰራንበት ያለበት ሁኔታ ነው። ለዚህ የተሰራ ነው ያለው ማለት ነው። ለዚህ እኛ እንግዲህ ዋናው የጤና ሚኒስቴር ሰዎች እንዲወልዱ ይፈልጋል። ግን ሲወልዱ ምንድን ማድረግ መቻል ያለበት እንዲፈልጋል ስንል እኛ ምክር ነው የምንሰጠው ወይም ደግሞ ምንድን ነው ካውንስል ለምናደርገው እንጂ አከሌ ይወለድ አከሌ ቤተሰብ እቅድ ተጠቃሚ ይሆን ብለን የምናስገድደው ነገር የለም። ምክንያቱም ፍሪ ቾይስ ስለሆነ ማንም ሰው ምክር አገልግሎት ይወስዳል፣ መረጃ ይኖረዋል፣ ከዛ የመወሰን የራሱ ድርሻ ነው። ለዚህ ሲወለድ ግን አንድ ህጻን ሲወለድ ግን አንደኛ ቤተሰቡ በምን ያህል በኢኮኖሚ ዝግጁ ነው፣ ሁለተኛ ያቺ እናት ደግሞ በስነ አእምሮ ምን ያህል ዝግጁ ነው። ምክንያቱም ልጅ ማምጣት ወደዚህ ምድር ቀላል ስላልሆነ ከምንም በላይ ደግሞ ማህፀኗ ዝግጁ አይደለም ልጅ ለማርገዝ ማለት። እኛውን እንሰራለን ስንል ቤተሰብ እቅድ አገልግሎት እንዲጨምር ብቻ ሳይሆን በአጠቃላይ የልጅነት ጋብቻ እንዲቀንስ ነው። የልጅነት ጋብቻ ከቀነሰ ባይዲፎልት ብዙ ወጣቶች የት ይሆናል? ትምህርት ቤት ይቆያሉ ማለት ነው። ትምህርት ቤት ሲቆዩ ደግሞ የራሳቸውን የመወሰን አቅም ይኖራቸዋል። ነገር ግን እድሜያቸው ከ18፣ 15፣ 14 ከዛ በታች 13 ሁሉ ሆኖ የሚያገቡ አሉ። ለዚህ ይሄን ማለት የኛ ህብረተሰብ ደግሞ እንደምታውቁት ያው ሰርግ ላይም ስንገናኝ የዛሬ ዓመት የማሙሽ እናቴ የማሙሽ አባ የምንለው ለዚህ እንደዚህ አይነት እንትኖች አሉ። በባህል የመጡ ነገሮች አሉ። ለዚህ እነዚህ ነገሮች መቀነስ መቀየር መቻል አለ። ይሄ ባህል ሳይሆን ጎጂ ልማዳዊ ድርጊት ነው። ይሄ ጎጂ ልማዳዊ ድርጊት ደግሞ ዜጎቻችንን መስዋዕትነት ወይም ደግሞ አላስፈላጊ መስዋዕትነት ያስከፈለ የምን መስዋዕትነት? የህይወት መስዋዕትነት ያስከፈለ ነው። የልጅነት ጋብቻና እርግዝና ለመከላከልና ለማስቀረት የጤና ዘርፉ ባለድርሻ አካላት ስራ ብቻ የሚፈልገውን ውጤት እንደማያስገኝ ይታመናል። በዚህ ረገድ ማህበረሰቡ በተለይም ችግሩ በስፋት የሚስተዋልባቸው አካባቢዎች የሚገኙ ቤተሰቦችና የሃይማኖት መሪዎች እንዲሁም ሽማግሌዎች የላቀ ሚና አላቸውና እነዚህ የህብረተሰብ ክፍሎችን ማሳተፍ እጅግ ተገቢ ነው እንላለን። ሀገራዊ ጉዳዮችን አጠናቀን ከውጭ ወዳገኘናቸው ዜናዎች አለፈን። ሶማሊያና ካታር ወታደራዊ ትብብራቸውን ለማጠናከር ስምምነት መፈራረማቸውን ቢቢሲ አስነበበ። ስምምነቱ በሁለቱ ሀገራት መካከል ያለውን ወታደራዊ ጥምረት ለማጠናከር የጸጥታ ትብብር ለማስፋፋት ያቀደ እንደሆነም ነው በዘገባው የተብራራው። ስምምነቱን የተፈራረሙት ዶሃ ውስጥ በሁለቱ ሀገራት መከላከያ ሚኒስትሮች መካከል በተደረገ ስምምነት ነው። የሁለቱ ሀገራት ስምምነት በቀጠናዊ ሰላምና መረጋጋት ላይ ለመስራት ያለመ እንደሆነም ተብራርቷል። ሶማሊያ በቅርብ ከዩናይትድ አረብ ኤምሬቶች ጋር ያላትን ዲፕሎማሲያዊ ግንኙነት ሙሉ በሙሉ አቋርጣ እንደነበረም ይታወቃል። ዩናይትድ አረብ ኤምሬቶች አልፈልግሽም ያለችውን ሶማሊያ ከሳውዲ አረቢያ፣ ከቱርክ፣ ከግብፅና ከሌሎች ሀገራት ጋር ያላትን ግንኙነት እያጠናከረች እንደምትቀጥል መግለጿም ይታወስ ነበር። ሆኖም አሁን ላይ ሁለቱ ሀገራት የጋራ ትብብርን ለማጠናከር ያለመ ስምምነት ስለማድረጋቸው ነው የተዘገበው። ከሳምንታት በፊት እስራኤል ከሶማሊያ በመነጠል ነጻ ሀገርነቷን ላወጀችው ሶማሌላንድ የሀገርነት እውቅና መስጠቷን ተከትሎ በአቡዳቢና ሞቃዲሾ መካከል ያለው ግንኙነት ከምንጊዜውም በላይ ሻክሮ እንደነበርና ይህንንም የሚያመላክቱ መረጃዎች ሲወጡ እንደነበር ይታወሳል። ተንታኞች እንደሚሉት የሶማሊያ መንግስት የሶማሌላንድን ነጻነት ከሚደግፉ ሀገራት መካከል አንዷ ዩናይትድ አረብ ኤምሬቶች ናቸው በሚልም ግንኙነታቸው እየሻከረ እንደመጣ የሚገልጽ ዘገባ ወጥቶ እንደነበረም ቢቢሲ መዘገቡ ይታወሳል። የሰሜን ኮሪያው መሪ ኪም ጆንግ ኡን እስራኤልን በአሜሪካ የምትደገፍ ሽብርተኛ ሲሉ ወርፈዋል። ኪም ቀጥለውም ኔታንያሁ ሞራል የሌላቸው መሪ ሲሉም መናገራቸውን ነው ዘገባው ያሰፈረው። እስራኤል አቅም የሌላት ናት በማለት ኪም ጆንግ ኡን መናገራቸውን ነው የቢቢሲ ዘገባ ያሰፈረው። እንኳን ታላቋን ኢራን ይቅርና ሐማስን እንኳን ማጥፋትም አልቻለችም ሲል የኪም ጆንግ ኡን መረጃ ይጠቅሳል። ኪም ጆንግ ኡን አክለውም እስራኤልና ሐማስ የገቡበትን ውጥረት በሰላም መፍታትም ያስፈልጋል ሲልም ተናግረዋል። ይህ ዘገባቸውን በአሜሪካንና በእስራኤል ላይ መሠረት ያደረገ የማጣጣል ዘገባ ነው ይዘው መውጣታቸውን ቢቢሲ በዘገባው ያሰፈረው። በመጨረሻም
አሜሪካ በታሪፍ ፖሊሲው አማካኝነት በቢሊዮን የሚቆጠር ዶላር ወደ ካዝና ማስገባቷን አሳወቀች። የአሜሪካ መንግስት የተከተለውን ጠንካራ የታሪፍ ፖሊሲ በ100 ቢሊዮን የሚቆጠር ዶላር ወደ ሀገሪቱ ካዝና እያስገባ መሆኑን ነው የገለጸው። እንደ ፕሬዝዳንት ዶናልድ ትራምፕ ገለጻ ከሆነ ይህ የንግድ ፖሊሲ ከፍተኛ የዋጋ ግሽበትን ሳይቀሰቅስ የሀገሪቱን ገቢ በከፍተኛ ሁኔታ ማሳደግ መቻሉም ተገልጿል። በተለይ ባለፈው ሳምንት ጥር 15 2026 በአሜሪካና በታይዋን መካከል የተፈረመው አዲስ የሰሜን ኮሪደር የንግድ ስምምነት ለፖሊሲው ስኬት ትልቅ ማሳያ ተደርጎም ተወስዷል። በዚህ ታሪካዊ ስምምነት መሰረት የታይዋን የቴክኖሎጂ ኩባንያዎች 250 ቢሊዮን ዶላር የሚገመት ቀጥታ ኢንቨስትመንት በአሜሪካ ውስጥ የሚደረግ ሲሆን ታይዋን ለተጨማሪ 250 ቢሊዮን ዶላር የሚሆን የብድር ዋስትና ለማቅረብ መስማማት ሆነ የተገለጸው። ይህም በአጠቃላይ የ500 ቢሊዮን ዶላር የኢኮኖሚ እንቅስቃሴ ይፈጥራል ተብሎ ይጠበቃል። በተጨማሪም በታይዋን ምርቶች ላይ ተጥሎ የነበረውን የታሪፍ ምጣኔ ወደ 15 በመቶ ዝቅ እንዲል የተደረገ ሲሆን በአሜሪካን ውስጥ የቺፕ ማምረቻ ፋብሪካ የሚገነቡ ኩባንያዎች ደግሞ ዳግም ልዩ የታሪፍ ነፃ መብት እንደሚሰጣቸው ነው የሮይተርስ ዘገባ ያሰፈረው። አድማጮች በመከታተል ላይ የምትገኙት ከትርታ 97.6 ኤፍኤም ነው። ቆይታችን አሁንም እንደቀጠለ ነው። ሀገራዊና ዓለም አቀፋዊ ጉዳዮችን ስንመለከት ቆይታ አደረግን። አሁን ደግሞ ዕለታዊ የቢዝነስ መረጃዎችን ታደምጣላችሁ። ወደ ዕለታዊ የቢዝነስ መረጃችን ስናልፍ ቀዳሚ ያደረግነው በአዲስ አበባ ከተማ አስተዳደር በተለያዩ አደጋዎች ምክንያት የመክፈል አቅማቸው ለተዳከመ ግብር ከፋዮች የታክስ ቅጣት ማንሳትን ጨምሮ የተለያዩ የድጋፍ እርምጃዎች እየተወሰዱ መሆኑን የመዲናዋ ገቢዎች ቢሮ አስታወቀ። የቢሮው የታክስ ዕዳ አስተዳደር ዳይሬክተር ንብረት በሪሁን በሰጡት ጋዜጣዊ መግለጫ እንደተናገሩት ግብር ከፋዮች ከንግድ ስርዓቱ ሳይወጡ ስራቸውን እንዲቀጥሉ ለማስቻል ቢሮው ድጋፍ እያደረገ ይገኛል ብለዋል። በተለይም ከዚህ ንግግራቸው ጋር ተያይዞ በጎርፍ፣ በመሬት መንቀጥቀጥ፣ በእሳት አደጋና በተለያዩ ምክንያቶች ኢኮኖሚያዊ አቅማቸው ለተዳከመ እንዲሁም ደግሞ በልማት ምክንያት የሥራ ቦታቸው ለተነሳባቸው ነጋዴዎች የቅጣት ማንሳትና የክፍያ ጊዜ የማራዘም ሥራ እየተሠራ መሆኑንም አብራርተዋል። ባለፉት 6 ወራት በዋና ቢሮ ብቻ 262 ግብር ከፋዮች 579 ሚሊዮን ብር የሚጠጋ የታክስ ቅጣት መሰረዙን ዳይሬክተሩ ተናግረዋል። በተጨማሪም ዕዳቸውን በአንድ የመክፈል ለማይችሉ 170 ግብር ከፋዮች ከ6 እስከ 24 ወራት የሚደርስ የክፍያ ጊዜ መፍቀዱንም ተናግረዋል። ተመሳሳይ ችግር ያለባቸው ሌሎች ነጋዴዎች ተገቢውን መረጃ ካቀረቡ የታክስ ቅጣታቸውን ሙሉ በሙሉ ሊነሳላቸው እንደሚችልና በልዩ ሁኔታ ታይቶ ተጨማሪ የክፍያ ጊዜ እንደሚሰጣቸው መናገራቸው ተመላክቷል። በሌላ የቢዝነስ መረጃችን በኦሮሚያ ክልል ፈቃድ ወስደው ወደ ስራ የሚገቡ የኢንቨስትመንት ፕሮጀክት በሙሉ አቅማቸው ማምረት ሲጀምሩ ከ51 ቢሊዮን ብር በላይ ገቢ ለክልሉ እንደሚያስገኙ የክልሉ ኢንቨስትመንትና ኢንዱስትሪ ቢሮ አስታወቀ። የቢሮ ኃላፊው አህመድ እድሪስ ለአዲስ ዘመን ጋዜጣ እንደገለጹት የክልሉ ኢንቨስትመንት ቦርድ 260 ቢሊዮን ብር በላይ ካፒታል ላስመዘገቡ 8321 የኢንቨስትመንት ፕሮጀክቶች በ143000 ሄክታር መሬት ላይ እንዲያለሙ ውሳኔ አስተላልፈዋል። እነዚህ ፕሮጀክቶች ወደ ምርት በሚሸጋገሩበት ወቅትም ከ51.832 ቢሊዮን ብር በላይ ገቢ ከማስገኘታቸው ባለፈ 691126 ዜጎች ቋሚና ጊዜያዊ የሥራ ዕድል እንደሚፈጥሩ አቶ አህመድ አብራርተዋል። ባለፉት 6 ወራት በተደረገ ክትትል 2399 ፕሮጀክት ምርትና አገልግሎት መስጠት መጀመራቸውን የጠቀሱት ኃላፊው ይህም በክልሉ ያለውን የኢንዱስትሪ ምርታማነትን በ65.4 በመቶ እያሳደገው ነው ብለዋል። በተለይ በቡና ልማት በማኒፋክቸሪንግ ዘርፍ የተሰማሩ ፕሮጀክት ለክልሉ ኢኮኖሚያዊ እድገት ከፍተኛ ድርሻ እንደሚኖራቸው ይጠበቃል ነው ያሉት። ለኢንቨስትመንት ማነቆ የሆኑ ሕጎችን በማሻሻል ምቹ ሁኔታዎችን የመፍጠር ሥራ አጠናክሮ እንደሚቀጥልም አመላክተዋል። አድማጮች፣ ዕለታዊ የትርታ የቢዝነስ መረጃዎቻችን እነዚህ ነበሩ። አሁን ደግሞ በቀጥታ ዕለታዊ የስፖርት መረጃዎችን የምትሰሙበት ሰዓት ላይ ትገኛላችሁ። የኢትዮጵያ ፕሪሚየር ሊግ እና የቻምፒዮንስ ሊግ መረጃዎችን ሊያደርሰን አበበ ተገኝ እዚህ ስቱዲዮ ይገኛል። እባክህ መቀጠል ትችላለህ።
አመሰግናለሁ አህመዲን። አድማጮች እንደምናላችሁ። የ16ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ጨዋታዎች ዛሬ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ሁለት መርሃ ግብሮች ይደረጋሉ። ወላይታ ዲቻ ከባህር ዳር ከተማ 9 ሰዓት የሚያደርጉት ጨዋታ ይጠበቃል። እንዲሁም 12 ሰዓት ሲል ደግሞ መቀሌ ሰባ እንደርታ ከኢትዮ ኤሌክትሪክ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም የሚደረጉ መርሃ ግብሮች ናቸው። ባህር ዳር ከተማ በተለይም ደግሞ በውድድር ዓመቱ በዚህ ውድድር ዓመት ደካማውን እንቅስቃሴ እያደረጉ ነው የሚገኙት። 20 ነጥቦችን ይዘው 9ኛ ደረጃ ላይ ነው የተቀመጡት። በተለይም ደግሞ የመውረድ ስጋት ውስጥ የሚገኙት ወላይታ ዲቻዎች 13 ነጥቦችን ይዘው ተጋጣሚዎቻቸውን ባህር ዳር ከተማ ጋር የሚያደርጉት ጨዋታ ይጠበቃል። በተለይም ደግሞ መቀለ ሰባ እንደርታ ከኢትዮ ኤሌክትሪክ የሚያደርጉት ጨዋታም እንዲሁ ይጠበቃል። መቀለ ሰባ እንደርታ ባሳለፍነው 5 ጨዋታዎች ላይ ምንም ጨዋታ ሳይሸነፍ 2 ጨዋታዎችን አሸንፎ 1 ጨዋታ አቻ ወጥቶ በተለይም ደግሞ ወደ ውጤት የማግኘት ውስጥ ተመልሷል ማለት ነው። በተለይም ደግሞ መቀለ ሰባ እንደርታ በርካታ ጨዋታዎችን የሚሸነፍና ወራጅ ቀጠናው ላይ ሲዳክር የነበረ ቡድን ነው። ምንም እንኳን 13 ነጥቦችን ይዞ 15ኛ ደረጃ ላይ ቢቀመጥም ወደ ውጤት ለማግኘት ብርቱ ፉክክሮችን እያደረገ ነው የሚገኘው። ቀደም ብዬ እንደገለጽኩት 2 ጨዋታዎችን አሸንፏል። 3 አቻ ከተለመደው የጨዋታ ስልቱ እየወጣ ይመስላል መቀለ ሰባ እንደርታ። ይህን ጨዋታ የሚያሸንፍ ከሆነ ምናልባትም ከወራጅ ቀጠና የሚላቀቅበት ድል ይኖራል። ኢትዮ ኤሌክትሪክ 25 ነጥቦችን ይዞ 5ኛ ደረጃ ላይ ነው የተቀመጠው። በአዲስ አበባ ስቴዲየም ዛሬ ሊደረጉ የነበሩ 2 መርሃ ግብሮች በበዓላት ምክንያት ተሰርዘዋል። ፋሲል ከነማ ከሀዲያ ሆሳዕና እንዲሁም ደግሞ ሐዋሳ ከተማ ከነገሌ አርሲ የሚያደርጓቸው ጨዋታ ወደ ሌላ ቀን የተላለፉ መርሃ ግብሮች ናቸው። ዛሬ የአውሮፓ ሻምፒዮንስ ሊግ ጨዋታዎች ይደረጋሉ። በተለይም ደግሞ የ7ኛ ዙር የአውሮፓ ሻምፒዮንስ ሊግ ጨዋታዎች ተጠባቂ መርሃ ግብሮች ይኖራሉ። ማንቸስተር ሲቲን ከቦዶ ጊልሜት ከሚያገናኘው መርሃ ግብር ይጠበቃል 2:45 ላይ። እንዲሁም ደግሞ ሪያል ማድሪድ ከሞናኮ 5 ሰዓት ላይ፣ ኢንተር ሚላን ከአርሰናል በተመሳሳይ 5 ሰዓት ላይ፣ ቶተናም ከዶርትመንድ 5 ሰዓት ላይ የሚደረጉ ከተጠባቂ መርሃ ግብሮች መካከል ይጠቀሳሉ። ካራይቲ አልማንቲ ከክለብ ብሩጅ የሚያደርጉትም እንዲሁም ምሽት 12 ሰዓት ከ30 ላይ የሚደረግ መርሃ ግብር ነው። እንዲሁም ኦሎምፒያኮስ ከባየር ሊቨርኩሰን 5 ሰዓት ላይ ጨዋታቸውን የሚያደርጉ ነው ይሆናል። በተመሳሳይ 5 ሰዓት ላይ ስፖርቲንግ ከፒኤስጂ፣ ቀደም ብዬ እንደገለጹት ቶተናም ከዶርትመንድ እና ቪያሪያል ከአያክስ 5 ሰዓት ላይ የሚደረጉ መርሃ ግብሮች ናቸው። በተለይም ደግሞ ቦዶና ማንቸስተር ሲቲ የሚያደርጉት ጨዋታ ይጠበቃል 2:45 ላይ የሚደረገው መርሃ ግብር ማለት ነው። ማንቸስተር ሲቲ በፕሪሚየር ሊጉ በማንቸስተር ዩናይትድ ከደረሰበት ሽንፈት በኋላ ለመጋገም እንግዲህ ከሜዳ ውጭ አቅንቶ ቦዶ ጊልሜትን የሚያስተናግድ ይሆናል። በሻምፒዮንስ ሊጉ ብርቱ ፉክክርን እያደረገ ይገኛል። እንዲሁም በፕሪሚየር ሊጉም ከአርሰናል ጋር ያለውን የነጥብ ልዩነት ለማጥበብ ስራዎችን እየሰራ ይገኛል። ግን ሽንፈቶችና ያቸው ውጤት የፔፕ ጋርዲዮላ ቡድንን እየፈተኑት ይገኛሉ። ባለፉት 3 ጨዋታዎች ላይ አቻ እንዲሁም 1 ሽንፈትን አስተናግዷል በፕሪሚየር ሊጉ። በሻምፒዮንስ ሊጉም እንዲሁ ብርቱ ፉክክርን እያደረገ ነው የሚገኘው። ሪያል ማድሪድ ከሞናኮ የሚያደርጉት ጨዋታም እንዲሁ ይጠበቃል። ኢንተር ሚላንና አርሰናል የሚያደርጉት የሻምፒዮንስ ሊግ መርሃ ግብር ደግሞ በተለይም ደግሞ በብዙዎች ዘንድ የሚጠበቅ ነው። አርሰናል ወደ ጣሊያን አቅንቶ ነው ከኢንተር ሚላን ጋር ጨዋታውን የሚያደርገው። በሻምፒዮንስ ሊግ እስካሁን ምንም ጨዋታ ያልተሸነፈው አርሰናል ብቻ ነው። 6 ጨዋታዎችን አድርጎ ሁሉንም በማሸነፍ ውድድሩን በበላይነት እየመራ ይገኛል። ኢንተር ሚላንም በሻምፒዮንስ ሊግ ብርቱ ፉክክርን እያደረገ ያለ ቡድን ነው። በተለይም ደግሞ በጣሊያን ሴሪያ 49 ነጥቦችን ይዞ አንደኛ ደረጃ ላይ የተቀመጠው ከኢንተር ሚላን ከተከታዩ ኢንተር ሚላን ያለውን የነጥብ ልዩነት ወደ 3 በማጥበብ ማለት ነው። ኦፕታ ስፖርት ኮምፒውተር እንደተነበየው ከሆነ እንግዲህ አርሰናል 26.1% የአውሮፓ ሻምፒዮንስ ሊግን ያነሳል የሚል ቅድመ ግምት ተሰጥቶታል። ባየር ሙኒክ 16.9 ነው። ማንቸስተር ሲቲ ደግሞ 13.2% የአውሮፓ ሻምፒዮንስ ሊግን ያነሳሉ የሚል ቅድመ ግምትን አግኝተዋል። ወደ ላይኛው መረጃችን ስናልፍ አንቷን ንዋነሪ በተለይም ደግሞ ኦሎምፒያኮስ ኦሎምፒክ ማርሴ ለማስፈረም የአርሰናሉን ተጫዋች አንቷን ንዋነሪን ለማስፈረም ስራዎችን እየሰሩ ነው የሚገኙ። ማርሴ ተጫዋቹን እስከ ውድድር ዓመት መጨረሻ በውሰት እንደሚያስፈርሙት ነው የተዘገበው። የማርሴ አሰልጣኝ ሮበርቶ ዲዘርቢ ከሚኬል አርቴታ ጋርና ከተጫዋቹ ጋር በተለይም ደግሞ ፍሬያማ የሚባል ንግግሮች ማድረጋቸውን የተገለጸው መድፈኞቹ ከሌሎች ክለቦች ይልቅ በአሰልጣኝ ሮበርቶ ዲዘርቢ ያጫወት ምክንያት ለማርሴ ቅድሚያ እንደሚሰጡት ተነግሯል። በተጫዋቹ የውሰቱ ውል ውስጥ እንግዲህ ክፍያ እንደሚኖርና የመግዛት አማራጭ እንደሚካተትም ተገልጿል። አንቷን ንዋነሪ እንግዲህ በቀጣይ ጥቂት ቀናት ውስጥ በቀረበለት የዝውውር ጥያቄ ላይ ውሳኔውን እንደሚያሳውቅ ተገልጿል። ከዚህ ስንወጣ ደግሞ
ሲቲ ኦስካር ቦብን ለመሸጥ እቅድ እንደያዘ ነው የተገለጸው። ማንቸስተር ሲቲ የወጣቱን የፊት መስመር ተሰላፊ ኦስካር ቦብ በዚህ ወር ይሸጡታል ተብሎ እንደሚጠበቅ ነው የተገለጸው። የተጫዋቹ ሽያጭ በዚህ ሳምንት ሊሆን የሚችል ሲሆን በፕሪሚየር ሊግ በጀርመንና በፖርቹጋል ክለቦች ፍላጎት አሳይተዋል ተብሏል። በተለይም ደግሞ እነዚህ የፕሪሚየር ሊግ ክለቦች የጀርመንና የፖርቹጋል ክለቦች ኦስካር ቦብን ከማንቸስተር ሲቲ የማስፈረም ፍላጎት እንዳላቸው ነው የተገለጸው። ማንቸስተር ሲቲ ለዝውውር 30 ሚሊዮን ፓውንድ እንደሚፈልግ ነው የተጠየቀው። በተለይም ደግሞ ማንቸስተር ሲቲ በውድድር ዓመቱ በጥሩ የዝውውር መስኮት አንቷን ሰሜኖን ከበርማውዝ እንዲሁም ደግሞ ጉየን ከክሪስታል ፓላስ ተከላካዩን በ20 ሚሊዮን ዩሮና በ60 ሚሊዮን ዩሮ ደግሞ ሴሜኒዮን ማስፈረማቸው ኦስካር ቦብን ወደ ገበያ ሊያወጡት እንደሚችሉ ነው የተገለጸው። 30 ሚሊዮን ፓውንድ ደግሞ ለጥፈውበታል የተባለው። የስፖርታዊ መረጃችን ከዚህ ጋር ብናጠናቅቅ ጥሩ ይመስለኛል። አህመዲ አመሰግናለሁ። አበበ ተገኝ ለደረስከን ሀገራዊና ዓለም አቀፋዊ ስፖርታዊ መረጃዎች። አድማጮች በመከታተል ላይ የቆያችሁት ትርታ 600 ሀገራዊና ዓለም አቀፋዊ ዜናዎቻችን ዕለታዊ የቢዝነስ መረጃዎችንና ስፖርታዊ ወሬዎችን አስደመጥናችሁ። አህመድ ዲፈረፋ ትርታ 600ን እየመራው ለስፖርታዊ መረጃዎች አበበ ተገኝ ነበረ። ከቴክኒኩ ጋር እዩላ ሰፋ ቆይታ አረግን። ቀናችሁ ያማረና መልካም እንዲሆን ተመኘን። ጤና ይስጥልኝ።